ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። ኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት መግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። አብራችሁን ስትቆዩ የምትሰሙት ይሆናል። የተባበሩት አረብ ኤሚሬት በአሜሪካ የቀረበውን የሱዳን እቅድ እንደምትቀበል አስታወቀች። የተባበሩት አረብ ኤሚሬት በአሜሪካ የቀረበውና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤሚሬት ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት መሆኑ ነው። በዝርዝር ትሰሙታላችሁ። በኢትዮጵያ ከአንድ ክፍለ ዘመን በላይ ያስቆጠረው የሰባተኛ ቀን አድቬንቲስት ቤተክርስቲያን በሲዳማ ክልል ሐዋሳ ከተማ የሚገኝ ታሪካዊ ይዞታዬ ለግለሰቦች ተላልፎ ተሰጥቶብኛል ሲል ቅሬታውን አቀረበ። ቤተክርስቲያኒቱ ጉዳዩን ግልጽ ያልሆነ የመብት ጥሰት ስትልም ገልጸዋለች። አብራችሁ ስትቆዩ ይህና ሌሎች የመሳሰሉትን መረጃዎች ታደምጣላችሁ። አብራችሁን ቆዩ። በሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ባሳለፍነው ሳምንት በሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ሪያድ የኢትዮጵያ ኤምባሲ አስታወቀ። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችውን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። ኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት መግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጫ በኩል አጣጥለዋል። ወደፊት አጀንዳዎችን ለማስፈጸም የቀረበው የውሸት ውንጀላዎችን በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጎታል። የኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም የኤርትራውያ ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ ሰራዊት ተቆጣጥሯቸው ካላቸው ሉዓላዊ ግዛቶች እንዲወጣና ድርድር ዝግጁ እንዲሆን ጠይቋል። ዶክተር ጊዲዮን ጢሞቴዎስ የኤርትራ ወታደሮች የኢትዮጵያ ሰሜን ምስራቅ ድንበር በዚህ ቀደም ከተቆጣጠሩ አካባቢ በለጠ ዘልቀው እንደገቡ በደብዳቤያቸውም ገልጸው ነበር። የድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም ሚኒስትሩም ገልጸው ነበር። የውጭ ጉዳይ ሚኒስትር በዚህ ደብዳቤው ላይ ሁለት ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት ስም ላልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብን በመጥቀስ ወንጅሎ ነበር። የኤርትራ ማስታወቂያ ሚኒስትር በድረገጹ ላይ ባወጣው አጭር መግለጫ ላይ ኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ቢስ ስትል አጣጣለች። ማስታወቂያ ሚኒስትር በዚህ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በድምፀትና በይዘቱ ከኋላም ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ የሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ የቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ይዘት ኮንኗል። ኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ ኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም የለውም ብሏል። ኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም
ኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊነት ድንበር በመጣስ ሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ ባህር አገልግሎት ጉዳዮችና በአሰብ ወደብ ጉዳይ፣ የባህር መዳረሻ ጉዳይ ጀምሮ ሁሉም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኢትዮጵያ ኤርትራ መንግስት ሉዓላዊነቷና ድንበሯን ከመጣስ ልትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጦቹ መቼ እንደተከሰቱ በግልጽ አላመላከተም። ኤርትራ ጦር በትግራይ ጦርነት ወቅት የኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችንም ተዋግቷል። ኢትዮጵያና የኤርትራ ከዚህም ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት ተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ፈጻሚ ሳይሆኑም ቆይቷል። ኢትዮጵያ ኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል ከተቆጣጠሩ ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያውም አይደለም። አለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው ኤርትራ ጦር አካባቢ በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጽሙ ሪፖርት መውጣታቸውን ቀጥለው ሲሉም ተናግረው ነበር። መስከረም ወይም መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ትግራይ ጽምዳጅ በሚል ጥምረት የኢትዮጵያ ላይ ጦርነት ለመቅጠል እየሰሩ ነው ሲልም ከሷል። ኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግም ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ፋኖ ጋር እየሰራ ነው ስትልም ወንጀላም ይታወሳል። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትቀበል አስታወቀች። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውና በሱዳን ለዓመታት እየተካሄደ አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታወቀች። ኤሚሬት ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠር ረገድ ክስ እየቀረበባት ባለበት ወቅት ነው። የሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛ ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበል ገልጸዋል። ኤሚሬት አስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸችው ሲሆን አሜሪካ ግብፅና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር ቅንጅት እንደምትሰራ አረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ብሎስ የቀረበውን ሰላም ተነሳሽነት በአምስት ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጿል። የተነሱት ነጥቦችም የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸውን ዘ አረብ ኒውስ አስነብቧል። በኢትዮጵያ ከአንድ ክፍለ ዘመን በላይ ያስቆጠረው የሰባተኛ ቀን አድቬንቲስት ቤተክርስቲያን ሲዳማ ክልል ሐዋሳ ከተማ የሚገኝ ታሪካዊ ይዞታዊ ለግለሰቦች ተላልፎ ተሰጥቶብኛል ሲል ቅሬታውን አቀረበ። ቤተክርስቲያኒቱ ጉዳዩን ግልጽ ያልሆነ የመብት ጥሰት ስትልም ገልጸዋለች። ለቅሬታ አቅራቢዎች ገለጻ አወዛጋቢ ይዞታ ንግሥተ ነገሥቱ ዘመን ጀምሮ ቤተክርስቲያኒቱ ስትጠቀምበት የቆየችው መኖሪያ ቤቶች፣ አጥርና የእንግዳ ማረፊያዎች የያዘ ግቢ ነው። ይህ ስፍራ ለብዙ ዓመታት ለቤተክርስቲያኒቱ ማህበራዊና መንፈሳዊ አገልግሎት ሲውል የቆየ ቢሆንም አሁን ግን ባልታወቀ ምክንያት ለግለሰብ እንዲሰጥ ተወስኖብኛል ብላለች። አድቬንቲስት ቤተክርስቲያን በኢትዮጵያ ከመንፈሳዊ አገልግሎት ባለፈ ዘመናዊ የጤና ተቋማት፣ ሆስፒታሎችን በመክፈት በርካታ ምሁራንን ያፈሩ ኮሌጆችንና ትምህርት ቤቶችን በማቋቋም እንዲሁም ሰፊ የበጎ አድራጎት ስራዎችን በመስራት ለሀገር ባለውለታ መሆኗን የቤተክርስቲያኒቱ አመራሮች ይገልጻሉ። ይህ ታሪካዊ ተቋም ህጋዊ ተመዝግቦ እውቅና አግኝቶ የሚንቀሳቀስ ሆኖ ሳለ ይህ ያለ ይዞታን ጥቀት መፈጸሙ ተገቢ እንዳልሆነም ተመልክቷል። ክርስቲያኒቱ መሪዎችና ምዕመናን ጉዳዩን ለሚመለከታቸው የመንግስት አካላት በይታ እያቀረቡም ይገኛሉ። በጉዳዩ ላይ እጃቸው እንዳለ የሚጠረጠሩ ባለስልጣናት ድርጊታቸውን እንዲታቀቡና የህግ የበላይነት እንዲከበር ጥያቄያቸውንም አቅርቧል። ቅሬታ አቅራቢዎቹ በህግ አምላክ የሚል ቃል መንግስት ጣልቃ ገብቶ ይዞታ ባለቤቱን እንዲመለስ ጠየቁ ሲሆንም ጉዳዩ በሰላማዊና በህጋዊ መንገድ እንዲፈታ ከፍተኛ ፍላጎት እንዳላቸው አስታውቀዋል።
በሳውዲ አረቢያ በተለያዩ ማቆያ ቦታዎች የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ባሳለፍነው ሳምንት በሳውዲ አረቢያ በተለያዩ ማቆያ ቦታዎች የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው በሪያድ የኢትዮጵያ ኤምባሲ አስታወቀ። ሳምንት ውስጥ በተደረገው 7 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች መካከል ለ15 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 2018 ዓ.ም የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 49856 ኢትዮጵያውያንን ወደ ሀገር መመለስ መቻሉ ኤምባሲው የተገኘው መረጃ ያሳያል። ያሳለፍነው ጥር ወር በአንድ ሳምንት ውስጥ 3422 ኢትዮጵያውያንን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን ሴቶችና የማህበራዊ ጉዳይ ሚኒስቴር ማስታወቁም ይታወሳል። ይህም መስከረም 2018 ዓ.ም ጀምሮ ወደ ሀገር የተመለሱ ዜጎች ቁጥር 45093 አድርሶታል ሲልም ገልጾ ነበር። ሚኒስትሩ ባወጣው መግለጫ እንዳስታወቀው መላሾቹ በ14 መደበኛ በሮች የገቡ ሲሆን ስብጥራቸውም 3337 ወንዶች፣ 82 ሴቶችና 3 ህጻናት ያካተተ ነው ብሏል። ከእነዚህም መካከል 72ቱ የሚሆኑት ዕድሜያቸው 18 ዓመት በታች የሆኑ ታዳጊዎች መሆናቸውን የተመለከተ ሲሆን ይህም የተመላሾችን ተጋላጭነት እንደሚያሳይም ገልጿል። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻ ሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢትና 2016 ዓ.ም የተጀመረውን መርሃ ግብር አካል መሆኑን ተመላክቷል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።